ዓይኖቼ ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 8። መጽሐፍ ቅዱስ የእግዚአብሔር ቃል ትንቢተ ኤርምያስ ላይ ሲናገር ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳይሃለሁ ይላል። የሚጸልይና የሚጮህ ሰው ታላቅ ነገር የማየት መብት ከእግዚአብሔር ዘንድ ቃል ተገብቶለታል። እንዲሁም መጽሐፍ ቅዱስ ዘዳግም 22 ላይ ሲናገር አንዲት ሴት ሕጉ ቢፈርድባትም ግን ጮኻለችና አትገደልም ይላል። ያችኛዋ የተገደለችው ባለመጮኋ ነው። እችኛዋ ጮኻለችና ብሎ ሞትን ከልክሎላታል። እንዲሁም መጽሐፍ ቅዱስ ሲናገር አባቶቻችን ጮኹም አመለጡም ይላል። ጮኸዋልና እግዚአብሔር አስመለጣቸው። እስራኤላውያን በግብፅ ሀገር ጫና በዝቶባቸው ወደ እግዚአብሔር በጮኹ ጊዜ ጩኸታቸውን ሰምቼ ወረድኩ አለ። መጮህ በእግዚአብሔር ዘንድ ታላቅ የሆነ ዋጋ አለው። በጮኹ ጊዜ ኢያሪኮ ፈረሰላቸው። የማያሳልፍ የነበረ በፍጹም ከዛች ቦታ አልፈው እንዲሄዱ የማይፈቅድላቸው የነበረ ግንብ ፍርስራሽ ሆኖ አገኙት። ይህንን ያደረገው ምንድነው? ጩኸት ነው። ጩኸት እግዚአብሔር ፊት ትልቅ ቦታ ያለው ነገር ነው። ስለዚህ የማይጸልዩ ሰዎች ኩል አይደሉም። የማይጸልዩ ሰዎች አሪፍ የሚባሉ አይደሉም። አዎ ለአእምሮ አሪፍ ናቸው፣ ለእግዚአብሔር ዓለም ግን ሞኞችና ምስኪኖች ናቸው። እናንተ እግዚአብሔር የሚሰማችሁ እግዚአብሔርን የምታናግሩ ብርቱዎች፣ በሰው አእምሮ ሞኝና ጅላጅል የሆናችሁ በአንድ ጉዳይ 100 ጊዜ የምትጮሁ እግዚአብሔር ግን በቀኑ መጨረሻ ሪዋርድ የሚያደርጋችሁ ሰዎች ናቸው። ስለዚህ ማንም ሊያሸማቅቃችሁ አይችልም። ማንም ምን እያደረጉ ነው ብሎ ሊያሸማቅቅባችሁ አይችልም። እግዚአብሔር የሚሰማው እግዚአብሔርን የሚያክል ትልቅ አምላክ ጆሮ የሚሰጠው ሰው ነን። ከእግዚአብሔር አቴንሽን ያገኘን ሰዎች ነን። በአደባባይ እንጮኻለን፣ በጓዳ እንጮኻለን። እግዚአብሔር አምላክ በብዙ ክብር ይሰጠናል። ስለዚህ ቀና ቀና ብላችሁ አምላኬ ይሰማኛል ብላችሁ በእምነት እኔ ነኝ እያላችሁ ጸልዩ። ሐና ወደ ኤሊ ስትመለስ ልጅ ታቅፋለች። ሳሙኤልን ሰጥቷታል እግዚአብሔር። እንዲህ አለችው፣ ትላንት ሰካራም ናት ያልከኝ ያቺ እዛ ጋር ቆማ ትጸልይ የነበረች ታለቅስ የነበረች ሴት እኔ ነኝ አለች። እንዲህ ብላችሁ ቀና ብላችሁ ተናገሩ፣ እኔ ነኝ፣ እንዲማለቅሰው እኔ ነኝ። መልስ ይዛችሁም ትመሰክራላችሁ። መልስ እንደምታገኙ ደግሞ ከመልሱ አስቀድማችሁ በእምነት ትናገራላችሁ። አሁን ደግሞ እግዚአብሔር ቃል ሁል ጊዜ እንደሚያዘን በምስጋና እንጀምራለን። ጸሎት እንዴት መጸለይ እንዳለብን እንደ እግዚአብሔር ቃል እናውቃለን። ደስ ይበላችሁ። አእምሯችንን ዘግተነው እየሰለቸው እየደበረው ጸሎታችንን እንቀጥላለን። ሃሌሉያ። አባት ሆይ አመሰግንሃለሁ። በጌታ በኢየሱስ ስም አንተ ክቡር፣ አንተ ንጉሥ፣ አንተ ከፍ ያልክ ባለ ብዙ ምሕረት ሆይ በቀናችን ውስጥ ታላላቅ ነገር ስታደርግ ስትጠብቀን ስለዋልክ እናመሰግንሃለን። አባት ሆይ ሰይጣን አያልፉም ባለበት አይሆንላቸውም ባለበት መጸለያችን እንኳን ስህተት ይመስል የነገሮች አለመመለስ ዝም ብሎ እንደሚገፋ ተራራ ሆኖብን በቀጠልንበት በእነዚህ ቦታዎች ሁሉ ሰላማችን ነህ አንተ፣ መልሳችን ነህ አንተ። ያንተን ጊዜ እናምነዋለን፣ ያንተን ሰዓት እናምነዋለን። አይሆንላትም የሚል ምን አረገልሽ የሚል ምን አርጎልሃል እስካሁን የሚል የጠላት ድምፅ በኢየሱስ ስም ጸጥ እንዲል እጸልያለሁ። ያደርግልኛል፣ ይሰራልኛል፣ መልካሙን ያሳየኛል፣ በጎውን አያለው። እግዚአብሔር አምላኬና መድኃኒቴ ነው። በጌታ በኢየሱስ ክርስቶስ ስም የክፉ አፍ ሁሉ እንዲዘጋ ጸልያለሁ። እስካሁን ምን ሰጠሽ? ምን ሰራልህ? ምንድነው ለተለወጠው ነገር? እንደዚህ አይነት ድምጾች በክርስቶስ ኢየሱስ ደም ከአእምሮዬ ላይ ጸጥ እንዲል ጸልያለሁ። የኔ ጉዳይ እልባት ካላገኘ የኔ ጉዳይ መልካም ሳይሆን እንደማታርፍ አውቃለሁ። እናንተም አትረፉ ለእርሱም እረፍት አትስጡ ተብሎ ተጽፎልናል። አናርፍም። ጌታ ሆይ ለአንተም እረፍት አንሰጥህም። እንጸልያለን። በጌታ በኢየሱስ ክርስቶስም ነገራችንን ታስውበዋለህ። አምናሃለሁ።
ኪዳንህ ላይ ትቆማለህ። የነገርከን ቃል ላይ ትቆማለህ። ስለ ታማኝነትህ ክብር ለአንተ ይሁን። ስለ መልካም ፈቃድህ ክብር ለአንተ ይሁን። በሕይወት እንድንኖር በብዙ ምሕረት ስለምትጠብቀን ክብር ለአንተ ይሁን። በውሏችን ውስጥ እንዴት እንደተንከባከብከን አይተናል። ወዳጆቻችን አልጎደሉም። እናት አባታችን አልጎደለም። ያንድ ሰው ነፍስ አልጠፋም። የዛሬ ሳምንት የጸለይ ነው፣ የዛሬ ወር የጸለይ ነው፣ የዛሬ ዓመት የጸለይ ነው ተደምጦልን ጠብቀን እንዳልን ጠብቀህናል። ይኸው አስወጣን አስገባን እንዳልን እግዚአብሔር አድርገህ አሳይተሃል። አንተ በመናገር ብቻ አይደለም የምትታወቀው፣ አንተ አድርጎ በማሳየት የምትታወቅ ታማኝ አምላክ ነህና በጌታ በኢየሱስ ስምና ወዳጆች እናመሰግናለን። አባት ሆይ ክብር ላንተ ይሁን። እግዚአብሔር ስለ ምሕረት ተመስገን። ከዙፋን ስለሚነሳልን ምሕረት፣ ካንተ ልብ ስለሚወጣልን ምሕረት፣ ለኛ ብለህ ስለምታስብ፣ ለኛ ብለህ አዳዲስ ነገር ስለምታቅድ፣ ለኛ ብለህ እግዚአብሔር እንዴት እንደሚያሰማራ አንድ እረኛ ለከብት እንደሚጨነቅ፣ አንድ እረኛ ለበግ እንደሚጨነቅ፣ አንድ እረኛ ላሉት ንብረቶችና ለቤተሰብ እንደሚጨነቅ በሕይወቴ ላይ ስለምታደርገው፣ በሕይወታቸው ላይ ስለምታደርገው፣ ስለ እያንዳንዱ ነገር ስለምትጨነቅ፣ ስለምታስብ፣ ነገ ስለሚያሳስብ፣ ከነገ ወዲያ ስለሚያሳስብ፣ እንዴት ነው ማደርጋቸው ስለምትል አመሰግንሃለሁ። እግዚአብሔር ሆይ ከፍ አረግሃለሁ። የእውነት ከልቤ አመሰግንሃለሁ። የእውነት እየታወቀኝ አመሰግንሃለሁ። አንተ ጋር መጥራት፣ አንተን መጥራት ስራ አይሆንብኝም። ማመስገን ደስ እያለኝ እንደ ጓደኛዬ፣ እንደ ወዳጄ፣ እንደ ልብ ቅርቤ ነግርሃለሁ። እግዚአብሔር ክብር ለአንተ ይሁን። እግዚአብሔር ሞገስ ለአንተ ይሁን። እግዚአብሔር ኃይል ለአንተ ይሁን። የደከማቸውን ታያለ፣ ያበቃለትን ጉዳይ ታያለ፣ ልባቸው የዛለባቸውን ይኸው በስጋ ደክሞ የገቡ ሰዎችን ታያለ። ትላንት ምን አመጣ የሚል የሰይጣን ድምፅ እያለ ረግጠን ይኸው እግዚአብሔር ያደርግልኛል ብለን እንመጣለን። ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እግዚአብሔር ይረዳኛል፣ ሰው ምን ያደርግልኛል? ሰው ምንም አያደርግልንም፣ አንተ ግን ሁሉን ታደርግልናለህ። እናምናሃለን፣ እናመሰግንሃለን። መጽሐፍ ቅዱስ እግዚአብሔር ቃል ሩት መጽሐፍ ላይ ሲናገር ነገሩ እልባት እስኪያገኝ ድረስ ሰውየው አያርፍምና እንደሚል በጌታ በኢየሱስም አንተ የኛ ቦዔዝ፣ አንተ የኛ ዋርሳ፣ አንተ እኛን የምትበዥ ቤዛችን ኢየሱስ ክርስቶስ ሆይ ነገሮቻችን፣ ጉዳዮቻችን እልባት እስኪያገኙ ድረስ እንደማታርፍ እናምናሃለን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እውነት ነው። ድምፅህ ሕያው ነው። ድምፅህ ከአንድ መንግሥት አለቃ እግዚአብሔር ከዛ በላይ ካራ ነው። ቃልህን እናምነዋለን። የንጉሥን ልብ ወደ ወደደው ሚነዳ የእግዚአብሔር ቃል፣ የአለቆችን ልብ ወደ ወደደው የሚመራ የእግዚአብሔር ቃል በጌታ በኢየሱስ ስም ከኛ ጋር ነውና እናመሰግንሃለን። ስለ ትላንት አመሰግንሃለሁ። ስለ ዛሬ አመሰግንሃለሁ። ስለ ነገ አመሰግንሃለሁ። ስለ ሴትና ስለ ወንድ ልጆቻችን እናመሰግንሃለን። ስለ እናቴ ስለ አባቴ አመሰግንሃለሁ። ስለ ምወዳቸው ሰዎች አመሰግንሃለሁ። ስለ ቤተ ክርስቲያን መሪዎች አመሰግንሃለሁ። ቤተ ስላሉ ጉዳዮች አመሰግንሃለሁ። እያሳለፍኩ ስላለሁበት ስለ ድካም ሕይወቴ አመሰግንሃለሁ። ትቀይረዋለህ፣ አምኜ አመሰግንሃለሁ። ታስነሳዋለህ፣ አምኜ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር በእኔ የሚያምን ቢሞት እንኳን አስነሳዋለሁ እንደሚል በጌታ በኢየሱስ ስም ጉዳዬ ቢሞት ቢቀበር ብሸት በጌታ በኢየሱስ ስም ታስነሳዋለህ። ቃልህ ሕያው ነው። አስነሳዋለሁ ካልክ እኔን ለማጽናናት አይደለም፣ ስለምታስነሳ ታምነህ የተናገርከው በጌታ በኢየሱስ ስም አመሰግንሃለሁ። ታምነህ ስለምትሰራ፣ ታምነህ ስለምታደርግ፣ ታምነህ ስለምትጠብቀኝ አባት ሆይ ተባረክ። እግዚአብሔር ሆይ አመሰግንሃለሁ። ወዳጄ ሆይ አመሰግንሃለሁ። መልካም ነህ እላለሁ፣ ደግ ነህ እላለሁ። ትሁት ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ከእኔ ተማሩ፣ እኔ በልብህ ትሁት የዋህ ነኝ እንዳልክ እግዚአብሔር የዋህነትን ስላየሁ፣ ቤቴ ላይ ስላየሁ፣ ትዳሬ ላይ ስላየሁ፣ በጎነትን ስላየሁ አልጠፋሁም። በኢየሱስ ክርስቶስ ስም አመሰግንሃለሁ። ለቤተሰብ ብርሃን ስላደረከኝ አመሰግንሃለሁ። በምወጣበት በሚገባበት ሁሉ እጅ ከኔ ጋር ስላለ አመሰግንሃለሁ። ስለ ምሕረትህ ብዛት አመሰግንሃለሁ። ስለ ቸርነትህ አመሰግንሃለሁ። አለመጥፋትን በእኔ ስለሰራ በጌታ በኢየሱስ ስም አለመጥፋትን በእኔ ሕይወት ውስጥ ስለተከልክ አመሰግንሃለሁ። ጨለማ በአንተ ዘንድ አይጨልምምና ብርሃን ይሁን ያልክ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ጨለማ በእኔ ዘንድ እንዳይጨልም፣ ጨለማ በሕይወቴ ላይ እንዳይጨልም፣ ጨለማ በትዳሬ ላይ እንዳይጨልም አድርገህ ልክ እንደዛ ብርሃንም እንዲሆን ስለወሰንክብኝ ልክ ዳዊት ላይ እንዳደረግክ በእኔ ሕይወት ላይ አየሁ።
በእኔ ጉዳይ ላይ አየው፣ በእኔ አገልግሎት ላይ አየው። ሰዎች የሚማሩበት ስላደረክ እግዚአብሔር ሆይ በጎነትን ያየውበት ትልቅ ነገር በሕይወቴ ስለተሰራ አመሰግንሃለሁ። ስምን ከፍ ከፍ አደርገዋለሁ። ምስጋናን የሚሰዋ ያከብርሃል። ይኸው አከብርሃለሁ። በጌታ በኢየሱስ ስም እረኝነትን እያነሳው አመሰግንሃለሁ። በጎነትን እያነሳው አመሰግንሃለሁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የምታመኑትንም ያውቃል እንደሚል እግዚአብሔር መልካም ነህ፣ ያው በጎ ነህ፣ መልካም ነህ። ከመልካምነት ውጪ ያገኘውብህ ነገር የለም። እግዚአብሔር ይሄን አደረገብኝ ብዬ ልከስህ አልችልም። እግዚአብሔር መልካም ሆኖልኛል እላለሁ። እግዚአብሔር በጎ ሆኖልኛል እላለሁ። እግዚአብሔር በመንፈሱ በመልካምነቱ አንዳች በሕይወቴ ለውጥ አደረገ ብዬ የምለው ነገር አለኝ። ብዙ የሚቆጥረው አለኝ፣ ብዙ የማነሳው አለኝ። ምክንያቱም አንተ ነህ፣ አንተ መልካም ነህ። አንተ አንዳች ነገር አይገኝብህም። አንተ ከበጎነት ውጪ ከመልካምነት ውጪ ሰው ተሳስተህ እንኳን ከእጅህ አንድ ሰው አምልጦ ወድቆ ተሰብሮብህ እግዚአብሔር እኮ ነው ብሎ አያውቅምና አመሰግንሃለሁ። ጌታ ከፍ በል። እግዚአብሔር ሆይ ከፍ በል። መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ። በኢየሱስ ክርስቶስ መልካም ነህ። በሰው ሕይወት ላይ መልካም ነህ። በእኔ ሕይወት ላይ መልካም ነህ። በእኔ ቤተሰብ ላይ መልካም ነህ። በእኔ ትዳር ላይ መልካም ነህ። በእኔ ጉዳይ ላይ መልካም ነህ። በእኔ አገልግሎት ላይ መልካም ነህ። በሚሰራው ስራ ሁሉ መልካም ነህ። በሚንቀሳቀሰው ሁሉ መልካም ነህ። ኃይልን ስትሰጥ መልካም ነህ። ስትሰራ መልካም ነህ። በጎነትን ስታደርግ መልካም ነህ። የሰውን ሕይወት ስታቃና መልካም ነህ። የሰውን ተስፋ ስታለመልም መልካም ነህ። መንፈስን ስታፈስ መልካም ነህ። ስታስተምር መልካም ነህ። የተሳሳተን ስትመልስ መልካም ነህ። የጠፋን ስትመልስ መልካም ነህ። ስትመክር መልካም ነህ። ሰውን የማይሰማው እግዚአብሔር ሆይ ሰውን የማይሰማ የመከሩትን የማይሰማ ብዙ ነገር ተብሎ እምቢ ያለን ሰው በአንዲት መልካምነትህ ነክተህ የምትመልስ መልካም ሆይ አመሰግንሃለሁ። የሰውን ኑሮ የምትሰራ፣ የሰውን መልካም ነገር የምታወጣ፣ የሰውን በጎ ነገር የምታወጣ፣ ሰው በሄደበት መንገድ ሁሉ መልሰህ የምታቆም እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከፍ አደርግሃለሁ። እግዚአብሔርን ለመንኩት፣ እግዚአብሔርን ጠየቅኩት፣ እርሱ መለሰልኛል። ዳዊት እግዚአብሔር መለሰልኛል። እግዚአብሔር በመልካምነት ይመልሳል። እግዚአብሔር እንደጠየቅነው ከለመነውም በላይ ጭምር ይመልሳል። አየነው፣ በቤታችን ውስጥ አዩ፣ ጎረቤቶቻችን አዩ፣ የሚያውቁን ሰዎች በእውነት አይተዋል። እናመሰግንሃለን። ከልቤ አመሰግንሃለሁ፣ ከመንፈሴ አመሰግንሃለሁ፣ ከእውነቴ አመሰግንሃለሁ። እግዚአብሔር አየኝ እላለሁ። እግዚአብሔር አየኝ እላለሁ። ብዙ ያለቀስኩባ ብዙ ወገቤን አስሬ እግዚአብሔር እኮ ቢያየኝ ብያልኩባቸው ብዙ በጸሎት ያነባሁባቸውን ጉዳዮች ዛሬ ይኸው እየሳኩ አመሰግንበታለሁ። ልክ እንደ አጋር ብዙ ጊዜ ሆነናል። ልክ እንደ አጋር ብዙ ጊዜ ጠይቀናል። ጣር ይዞን ያውቃል። ነገር ግን እግዚአብሔር ኢሚዲየት የሆነን መልስ እዛው የሆነን መልስ ሰጥቶናል። በጌታ በኢየሱስ ስም እናመሰግነዋለን። ልጇ እየሞተ በእጇ አብርሃም የሰጣት በአቁማዳ የተቀዳላት ውሃ አልቆባት የውሃ ጥም ልጇን ፊቷ ላይ ልገልባት ሲል እግዚአብሔር መጣ። ምንጭ አፈለክ። ውሃ ብቻ ብሰጣት ጥሩ ነው። ነገር ግን አንተ በጎ ስለሆንክ፣ አንተ መልካም ጭምር ስለሆንክ የማያቋርጥ ምንጭ ሰጣት። እግዚአብሔር በእኛ ሕይወት ስላደረግከው ስለ እንደዚህ አይነት ተአምራት እናመሰግናለን። በሚሰሙኝ ሰዎች ላይ ስላደረግከው ስለ እንደዚህ አይነት ተአምራት ከፍ አደርግሃለሁ። እግዚአብሔር ስምህ ይባረክ። ብዙ እንደተማማሉብን አይደለም የሚሆነው። ብዙ እንደነገሩብን አይደለም የሚሆነው። አንተ እንዳልከን እንደ ጸጋ፣ እንደ በጎነትህ ብዛት፣ እንደ መልካምነትህ ኃይል እግዚአብሔር እንዳንተ በጎነትና መልካምነት አቅም ነው የሆነውና ከፍ ከፍ እናደርጋለን። በጎነህ ተባረክ፣ መልካምነህ ከፍ በል። ስምህን እንባርከዋለን። በኢየሱስ ክርስቶስ ስም ከፍ ከፍ እናደርገዋለን። ሐዘን ስላላገኘን እናመሰግንሃለን። ጨለማ ስላላገኘን እናመሰግንሃለን። ሞት ስላልዋጠን እናመሰግንሃለን። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስ ስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስ ስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል።
በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ስለ እነዚህ ሰዎች እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባችሁ ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ። በጌታ በኢየሱስ ክርስቶስ የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ። እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያረገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስም የሚጠፋ ህይወት አልተሰጣችሁ። የሚደመሰስ ህይወት አልተሰጣችሁ። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር በገና ለገና በሐሳብ የሚመጡ አእምሯችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም።
መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ። ጌዲዮን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት፣ እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የእናንተን በረከትና ምንጭ የሚያፈልቅ፣ የእናንተን ጉዳይ የሚያፈልቅ፣ የኔን ቤት ጉዳይ የሚያፈልቅ፣ ምንጭን የሚያፈልቅ፣ ብሌሲንጌን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክል። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር። ለእኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታደርገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር እጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ በጌታ በኢየሱስ ስም። በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ፣ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን፣ መልካምነትን መግለጥ እንደው ማንነትህ ነው እግዚአብሔር ሆይ። እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ፣ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ፣ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፋንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስ ስም አለቆቻችን ይባረኩ። አእምሮቻቸውን በኢየሱስ ስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስ ስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባረከው፣ መስሪያ ቤቱ እንዲባረክ በኢየሱስ ክርስቶስ ስም። ሀገሪቷ እንድትባረክ፣ ብልጽግና እንዲሆን በኢየሱስ ስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ ተሽመ
ተሽመደመደ። አዲስ በር ይከፈትልን። አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስም ተአምራት አድርግና አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስም ዛሬ ጣልቃ ግባ። እጅን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶቼ አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖው ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። ያደርግልኛል፣ ይሰራልኛል፣ መልካሙን ያሳየኛል፣ በጎውን አያለው። እግዚአብሔር አምላኬና መድኃኒቴ ነው። በጌታ በኢየሱስ ክርስቶስ ስም የክፉ አፍ ሁሉ እንዲዘጋ ጸልያለሁ። እስካሁን ምን ሰጠሽ? ምን ሰራልህ? ምንድነው የተለወጠው ነገር? እንደዚህ አይነት ድምጾች በክርስቶስ ኢየሱስ ደም ከአእምሮዬ ላይ ጸጥ እንዲል ጸልያለሁ። የኔ ጉዳይ እልባት ካላገኘ፣ የኔ ጉዳይ መልካም ሳይሆን እንደማታርፍ አውቃለሁ። እናንተም አትረፉ፣ ለእርሱም እረፍት አትስጡ ተብሎ ተጽፎልናል። አናርፍም። ጌታ ሆይ ለአንተም እረፍት አንሰጥህም። እንጸልያለን። በጌታ በኢየሱስ ክርስቶስም ነገራችንን ታስውበዋለህ። አምናሃለሁ። ኪዳንህ ላይ ትቆማለህ። የነገርከን ቃል ላይ ትቆማለህ። ስለ ታማኝነትህ ክብር ለአንተ ይሁን። ስለ መልካም ፈቃድ ክብር ለአንተ ይሁን። በሕይወት እንድንኖር በብዙ ምሕረት ስለምጠብቀን ክብር ለአንተ ይሁን። በውሏችን ውስጥ እንዴት እንደተንከባከብከን አይተናል። ወዳጆቻችን አልጎደሉም። እናት አባታችን አልጎደለም። የአንድ ሰው ነፍስ አልጠፋም። የዛሬ ሳምንት የጸለይ ነው፣ የዛሬ ወር የጸለይ ነው፣ የዛሬ ዓመት የጸለይ ነው ተደምጦልን
ጠብቀን እንዳልን ጠብቀህናል። ይኸው አስወጣን አስገባን እንዳልን እግዚአብሔር አድርገህ አሳይተሃል። አንተ በመናገር ብቻ አይደለም የምትታወቀው፣ አንተ አድርጎ በማሳየት የምትታወቅ ታማኝ አምላክ ነህና በጌታ በኢየሱስ ስም እና ወዳጆች እናመሰግናለን። አባት ሆይ ክብር ላንተ ይሁን። እግዚአብሔር ስለ ምህረት ተመስገን። ከዙፋን ስለሚነሳልን ምህረት፣ ካንተ ልብ ስለሚወጣልን ምህረት፣ ለኛ ብለህ ስለምታስብ፣ ለኛ ብለህ አዳዲስ ነገር ስለምታቅድ፣ ለኛ ብለህ እግዚአብሔር እንዴት እንደሚያሰማራ አንድ እረኛ ለከብት እንደሚጨነቅ፣ አንድ እረኛ ለበግ እንደሚጨነቅ፣ አንድ እረኛ ላሉት ንብረቶችና ለቤተሰብ እንደሚጨነቅ በህይወቴ ላይ ስለምታደርገው፣ በህይወታቸው ላይ ስለምታደርገው፣ ስለ እያንዳንዱ ነገር ስለምትጨነቅ፣ ስለምታስብ፣ ነገ ስለሚያሳስብ፣ ከነገ ወዲያ ስለሚያሳስብ፣ እንዴት ነው ማደርጋቸው ስለምትል አመሰግናለሁ። እግዚአብሔር ሆይ ከፍ አረጋለሁ። የእውነት ከልቤ አመሰግናለሁ። የእውነት እየታወቀኝ አመሰግናለሁ። አንተ ጋር መጥራት፣ አንተን መጥራት ስራ አይሆንብኝም። ማመስገን ደስ እያለኝ እንደ ጓደኛዬ፣ እንደ ወዳጄ፣ እንደ ልብ ቅርቤ ነግርሃለሁ። እግዚአብሔር ክብር ለአንተ ይሁን። እግዚአብሔር ሞገስ ለአንተ ይሁን። እግዚአብሔር ኃይል ለአንተ ይሁን። የደከማቸውን ታያለ፣ ያበቃለትን ጉዳይ ታያለ፣ ልባቸው የዛለባቸውን ይኸው በስጋ ደክሞ የገቡ ሰዎችን ታያለ። ትላንት ምን አመጣ የሚል የሰይጣን ድምፅ እያለ ረግጠን ይኸው እግዚአብሔር ያደርግልኛል ብለን እንመጣለን። ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እግዚአብሔር ይረዳኛል፣ ሰው ምን ያደርግልኛል? ሰው ምንም አያደርግልንም፣ አንተ ግን ሁሉን ታደርግልናለህ። እናምናሃለን፣ እናመሰግንሃለን። መጽሐፍ ቅዱስ እግዚአብሔር ቃል ሩት መጽሐፍ ላይ ሲናገር ነገሩ እልባት እስኪያገኝ ድረስ ሰውየው አያርፍምና እንደሚል በጌታ በኢየሱስም አንተ የኛ ቦዔዝ፣ አንተ የኛ ዋርሳ፣ አንተ እኛን የምትበዥ ቤዛችን ኢየሱስ ክርስቶስ ሆይ ነገሮቻችን፣ ጉዳዮቻችን እልባት እስኪያገኙ ድረስ እንደማታርፍ እናምናለን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እውነት ነው። ድምፅህ ሕያው ነው። ድምፅህ ከአንድ መንግስት አለቃ እግዚአብሔር ከዛ በላይ ካራ ነው። ቃልህን እናምነዋለን። የንጉሥን ልብ ወደ ወደደው ሚነዳ የእግዚአብሔር ቃል፣ የአለቆችን ልብ ወደ ወደደው የሚመራ የእግዚአብሔር ቃል በጌታ በኢየሱስ ስም ከኛ ጋር ነውና እናመሰግንሃለን። ስለ ትላንት አመሰግንሃለሁ። ስለ ዛሬ አመሰግንሃለሁ። ስለ ነገ አመሰግንሃለሁ። ስለ ሴትና ስለ ወንድ ልጆቻችን እናመሰግንሃለን። ስለ እናቴ ስለ አባቴ አመሰግንሃለሁ። ስለ ምወዳቸው ሰዎች አመሰግንሃለሁ። ስለ ቤተ ክርስቲያን መሪዎች አመሰግንሃለሁ። ቤተ ስላሉ ጉዳዮች አመሰግንሃለሁ። እያሳለፍኩ ስላለሁበት ስለ ድካም ህይወቴ አመሰግንሃለሁ። ትቀይረዋለህ፣ አምኜ አመሰግንሃለሁ። ታስነሳዋለህ፣ አምኜ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር በእኔ የሚያምን ቢሞት እንኳን አስነሳዋለሁ እንደሚል በጌታ በኢየሱስም ጉዳዬ ቢሞት ቢቀበር ብሸት በጌታ በኢየሱስም ታስነሳዋለህ። ቃልህ ያው ነዋ። አስነሳዋለሁ ካልክ እኔን ለማጽናናት አይደለም፣ ስለምታስነሳ ታምነህ የተናገርከው። በጌታ በኢየሱስም አመሰግንሃለሁ። ታምነህ ስለምትሰራ፣ ታምነህ ስለምታደርግ፣ ታምነህ ስለምትጠብቀኝ አባት ሆይ ተባረክ። እግዚአብሔር ሆይ አመሰግንሃለሁ። ኦ ወዳጄ ሆይ አመሰግንሃለሁ። መልካም ነህ እላለሁ፣ ደግ ነህ እላለሁ። ትሁት ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ከእኔ ተማሩ፣ እኔ በልብህ ትሁት የዋህ ነኝ እንዳልክ እግዚአብሔር የዋህነትን ስላየሁ፣ ቤቴ ላይ ስላየሁ፣ ትዳሬ ላይ ስላየሁ፣ በጎነትን ስላየሁ አልጠፋሁም። በኢየሱስ ክርስቶስ ስም አመሰግንሃለሁ። ለቤተሰብ ብርሃን ስላደረከኝ አመሰግንሃለሁ። በምወጣበት በሚገባበት ሁሉ እጅ ከኔ ጋር ስላለ አመሰግንሃለሁ። ስለ ምሕረትህ ብዛት አመሰግንሃለሁ። ስለ ቸርነትህ አመሰግንሃለሁ። አለመጥፋትን በእኔ ስለሰራ በጌታ በኢየሱስ ስም አለመጥፋትን በእኔ ሕይወት ውስጥ ስለተከልክ አመሰግንሃለሁ። ጨለማ በአንተ ዘንድ አይጨልምምና ብርሃን ይሁን ያልክ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ጨለማ በእኔ ዘንድ እንዳይጨልም፣ ጨለማ በሕይወቴ ላይ እንዳይጨልም፣ ጨለማ በትዳሬ ላይ እንዳይጨልም አድርገህ ልክ እንደዛ ብርሃንም እንዲሆን ስለወሰንክብኝ ልክ ዳዊት ላይ እንዳደረግክ በእኔ ሕይወት ላይ አየሁ፣ በእኔ ጉዳይ ላይ አየሁ፣ በእኔ አገልግሎት ላይ አየሁ። ሰዎች የሚማሩበት ስላደረግ እግዚአብሔር ሆይ በጎነትን ያየሁበት ትልቅ ነገር በሕይወቴ ስለተሰራ አመሰግንሃለሁ። ስምን ከፍ ከፍ አደርገዋለሁ። ምስጋናን የሚሰዋ ያከብረሃል። ይኸው አከብረሃለሁ። በጌታ በኢየሱስ ስም እረኝነትን እያነሳው አመሰግንሃለሁ። በጎነትን እያነሳው አመሰግንሃለሁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የምታመኑትንም ያውቃል እንደሚል እግዚአብሔር መልካም ነህ፣ በጎ ነህ፣ መልካም ነህ።
ከመልካምነት ውጪ ያገኘውብህ ነገር የለም። እግዚአብሔር ይሄን አደረገብኝ ብዬ ልከስህ አልችልም። እግዚአብሔር መልካም ሆኖልኛል እላለሁ። እግዚአብሔር በጎ ሆኖልኛል እላለሁ። እግዚአብሔር በመንፈሱ በመልካምነቱ አንዳች በሕይወቴ ለውጥ አደረገ ብዬ ምለው ነገር አለኝ። ብዙ የሚቆጥረው አለኝ። ብዙ የማነሳው አለኝ። ምክንያቱም አንተ ነህ። አንተ መልካም ነህ። አንተ አንዳች ነገር አይገኝብህም። አንተ ከበጎነት ውጪ ከመልካምነት ውጪ ሰው ጥለህ ተሳስተህ እንኳን ከእጅህ አንድ ሰው አምልጦ ወድቆ ተሰብሮብህ እግዚአብሔር እኮ ነው ብሎ አያውቅም። እናመሰግንሃለሁ። ጌታ ሆይ ከፍ በል። እግዚአብሔር ሆይ ከፍ በል። መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ። በኢየሱስ ክርስቶስ መልካም ነህ። በሰው ሕይወት ላይ መልካም ነህ። በኔ ሕይወት ላይ መልካም ነህ። በኔ ቤተሰብ ላይ መልካም ነህ። በኔ ትዳር ላይ መልካም ነህ። በኔ ጉዳይ ላይ መልካም ነህ። በኔ አገልግሎት ላይ መልካም ነህ። በሚሰራው ስራ ሁሉ መልካም ነህ። በሚንቀሳቀሰው ሁሉ መልካም ነህ። ኃይልን ስትሰጥ መልካም ነህ። ስትሰራ መልካም ነህ። በጎነትን ስታደርግ መልካም ነህ። የሰውን ሕይወት ስታቃና መልካም ነህ። የሰውን ተስፋ ስታለመልም መልካም ነህ። መንፈስን ስታፈስ መልካም ነህ። ስታስተምር መልካም ነህ። የተሳሳተን ስትመልስ መልካም ነህ። የጠፋን ስትመልስ መልካም ነህ። ስትመክር መልካም ነህ። ሰውን የማይሰማው እግዚአብሔር ሆይ ሰውን የማይሰማ የመከሩትን የማይሰማ ብዙ ነገር ተብሎ እምቢ ያለን ሰው በአንዲት መልካምነትህ ነክተህ የምትመልስ መልካም ሆይ አመሰግንሃለሁ። የሰውን ኑሮ የምትሰራ የሰውን መልካም ነገር የምታወጣ የሰውን በጎ ነገር የምታወጣ ሰው በሄደበት መንገድ ሁሉ መልሰህ የምታቆም እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከፍ አደርግሃለሁ። እግዚአብሔርን ለመንኩት፣ እግዚአብሔርን ጠየቅኩት፣ እርሱ መለሰልኝ አለ ዳዊት። እግዚአብሔር መለሰልኝ አለ። እግዚአብሔር በመልካምነት ይመልሳል። እግዚአብሔር እንደጠየቅነው ከለመነውም በላይ ጭምር ይመልሳል። አየነው፣ በቤታችን ውስጥ አዩ፣ ጎረቤቶቻችን አዩ፣ የሚያውቁን ሰዎች በእውነት አይተዋል። እናመሰግንሃለን። ከልቤ አመሰግንሃለሁ፣ ከመንፈሴ አመሰግንሃለሁ፣ ከእውነቴ አመሰግንሃለሁ። እግዚአብሔር አየኝ እላለሁ። እግዚአብሔር አየኝ እላለሁ። ብዙ ያለቀስኩባቸው ብዙ ወገቤን አስሬ እግዚአብሔር እኮ ቢያየኝ ብዬ ያልኩባቸው ብዙ በጸሎት ያነባሁባቸውን ጉዳዮች ዛሬ ይኸው እየሳኩ አመሰግንበታለሁ። ልክ እንደ አጋር ብዙ ጊዜ ሆነናል። ልክ እንደ አጋር ብዙ ጊዜ ጠይቀናል። ጣር ይዞን ያውቃል። ነገር ግን እግዚአብሔር ኢሚዲየት የሆነን መልስ እዛው የሆነን መልስ ሰጥቶናል። በጌታ በኢየሱስ ስም እናመሰግነዋለን። ልጇ እየሞተ በእጇ አብርሃም የሰጣት በአቁማዳ የተቀዳላት ውሃ አልቆባት የውሃ ጥም ልጇን ፊቷ ላይ ልገልባት ሲል እግዚአብሔር መጣ። ምንጭ አፈለክ። ውሃ ብቻ ብሰጣት ጥሩ ነው። ነገር ግን አንተ በጎ ስለሆንክ፣ አንተ መልካም ጭምር ስለሆንክ የማያቋርጥ ምንጭ ሰጣት። እግዚአብሔር በእኛ ሕይወት ስላደረግከው ስለ እንደዚህ አይነት ተአምራት እናመሰግናለን። በሚሰሙኝ ሰዎች ላይ ስላደረግከው ስለ እንደዚህ አይነት ተአምራት ከፍ አደርግሃለሁ። እግዚአብሔር ስምህ ይባረክ። ብዙ እንደተማማሉብን አይደለም የሆነው። ብዙ እንደነገሩብን አይደለም የሚሆነው። አንተ እንዳልከን እንደ ጸጋ፣ እንደ በጎነትህ ብዛት፣ እንደ መልካምነትህ ኃይል እግዚአብሔር እንዳንተ በጎነትና መልካምነት አቅም ነው የሆነውና ከፍ ከፍ እናደርጋለን። በጎነህ ተባረክ፣ መልካምነህ ከፍ በል። ስምህን እንባርከዋለን። በኢየሱስ ክርስቶስ ስም ከፍ ከፍ እናደርገዋለን። ሐዘን ስላላገኘን እናመሰግንሃለን። ጨለማ ስላላገኘን እናመሰግንሃለን። ሞት ስላልዋጠን እናመሰግንሃለን። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችን ይበተኑ እንደሚል በጌታ በኢየሱስ ክርስቶስ ስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስ ስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላከው ስለ እነዚህ ሰዎች እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባቸው ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባቸው
በልባችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና፣ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ። እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም ሁል ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ፣ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያረገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስ የሚጠፋ ህይወት አልተሰጣችሁ። የሚደመሰስ ህይወት አልተሰጣችሁ። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስ ስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር ገና ለገና በሐሳብ የሚመጡ አእምሯችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ።
ጌዴዎን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የእናንተን በረከትና ምንጭ የሚያፈልቅ የእናንተን ጉዳይ የሚያፈልቅ የኔን ቤት ጉዳይ የሚያፈልቅ ምንጭን የሚያፈልቅ ብሌሲንግን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክልን። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር። ለኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታረገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር እጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ በጌታ በኢየሱስ ስም። በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው እግዚአብሔር ሆይ። እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፋንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስ ስም። አለቆቻችን ይባረኩ። አእምሮቻቸውን በኢየሱስ ስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስ ስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛው ጸጋ የእኛን ቤት እንዲባርከው፣ መስሪያ ቤቱን እንዲባረክ በኢየሱስ ክርስቶስ ስም። ሀገሪቷ እንድትባረክ፣ ብልጽግና እንዲሆን በኢየሱስ ስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ መደመደ። አዲስ በር ይከፈትልን፣ አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስ ስም ተአምራት አድርግና
አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስም ዛሬ ጣልቃ ግባ። እጅህን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖው ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን።